ስለዚህ ነብይና ጌታ ይሆናል። እንዴት ይሆናል? አይደለም። መጽሐፍ ቅዱስ በመጽሐፍ ቅዱስ ይፈታል። ኢየሱስ ክርስቶስ ጌታ ነው የሚል ቃል ካገኘህ ይህን ጌትነቱን እንዴት ነው የራሱ ባህሪ ነው ወይንስ በመደረግ ያገኘው ጌትነት ነው የሚለው ላይ ጊዜ መጽሐፍ ቅዱስ በመደረግ የተገኘ ጌትነት እንደሆነ አስረዳ። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስ ክርስቶስን ጌታ አደረገው ይላል። ገብቶሃል አይደለ? በመደረግ ነው ያገኘው ያ ነው። እና ስለዚህ ክርስቶስ ጌታ በመደረግ ልጄም እኮ ይለዋል እኮ የምወደው ልጅ ይህ ነው ይሄን ስሙት ይላል እኮ። ማን ነው እንደሱ ያለው? ሰምታይ ነው? ማን ነው እንደሱ ያለው? እግዚአብሔር አብ ነው አይደለ? የምወደው ልጅ ያለው ኢየሱስ ክርስቶስን። አዎ። ማን ነው ድምፁን የሰማው? የአብን። የአብ ድምፅ ይሰማል እንዴ? ህዝቡ ሁላ የአብን ድምፅ ማንም ከሰማይ ቃሉ የአብን ድምፅ ማንም አልሰማም ይላል ኢየሱስ ክርስቶስ። ምን ትላለህ? ብሩክ ሰምቷል ነው የምለው እኔ። ኢየሱስ ደግሞ ማንም የሰማ የለም ማለት እንዳለ መጽሐፍ ይጋጫል። ለማንኛውም አንድ ጥያቄ ልጠይቅሽ፣ ወደ አንተ ጥያቄ ልመለስና በቁርአን ማለት ነው የሰው ልጅ ከስንት ነገር ነው የተፈጠረው? እሺ አሁን መልሱን አዳምጥሽ። ሜት አድርጋ። እሺ አዳምጣለሁ። ሜት አድርግና በደንብ አድርጋ አዳምጠኝ ልንገርህ። በቁርአን የሰው ልጅ ከስንት ነገር ነው የተፈጠረው ነው ጥያቄው። አላህ ስብሐነሁ ወተዓላ አምላካችን አላህ ከአዳም ጀምሮ እስከ ዘመኑ ፍጻሜ ድረስ ሰዎችን የፈጠረ እርሱ ነው። ሰዎች የተለያዩ እንደመሆናቸው መጠን ያፈጣጠራቸውም ሁኔታ የተለያየ ነው። ያንን ሙሉ ዘርዝሮ የሚናገረው መጽሐፍ ማን ነው ከተባለ ቁርአን ብቻ ነው የሚናገረው። የትኛውም ሌሎች መጽሐፍቶች ላይ የማታገኙትን የሰው ልጆች አፈጣጠር አሁን አዳምጡ። አንደኛ የአዳም አፈጣጠር ከሌሎቹ ይለያል። ሁለተኛ የሔዋን አፈጣጠር ከሌሎቹ ይለያል። ሶስተኛ የክርስቶስ አፈጣጠር ከሌሎቹ ይለያል። አራተኛ ሌሎቻችን ፍጥረታቶች ሁሉ ሰዎችና ማነው ወንዶችና ሴቶች ሁላችን። ከአዳም አፈጣጠርን ጀምር። የአዳም አፈጣጠር ከምንድን ነው? ያለ ወንድ ያለ ሴት ብቻውን የተፈጠረ ነው። የሔዋን አፈጣጠርስ ከወንድ ብቻ ያለ ሴት የተፈጠረች ነች። የክርስቶስ አፈጣጠርስ ከሴት ብቻ ያለ ወንድ የተፈጠረ ነው። ሌሎቻችንስ ከወንድና ከሴት ነው የተፈጠረ ነው። ሁለተኛ ይሄ። ሶስተኛ አሁን እያንዳንዱ እናብራራቸው። አዳም እንዴት ከምን ተፈጠረ? የመጀመሪያው አዳም ከምን ተፈጠረ? አፈር አለ። ሌላስ? ውሃ አለ። ሁለቱ ሲቀላቀል ምን ይሰጣል? ጭቃ ይሰጣል። ከዚያ በኋላስ አላህ ስብሐነሁ ወተዓላ የሰው ቅርጽ አድርጎ ሰራውና ከዚያ ከጭቃ ነፍስን ዘራበት። ይህ የአዳም አፈጣጠር ነው። ሁለተኛ የሔዋን አፈጣጠር። ሔዋን ከአፈር ከጭቃ ምናምን አይደለም የተፈጠረችው፣ ወንድና ሴት ግንኙነት አድርጎም አይደለም የተፈጠረችው። ታዲያስ አዳምን አምላክ አላህ ስብሐነሁ ወተዓላ ፈጥሮ ካጠናቀቀ በኋላ ከአደም ከጎኑ አጥንት ሰራት። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይህን ተናግረዋል። አላህ ስብሐነሁ ወተዓላ በቁርአንም ላይ ተናግረዋል በርካታ ቦታ ላይ ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ሊተስኩኑ ኢለይሃ ወጀዐለ በይነኩም መወደተን ወራሕማ ይላል። ከተአምራቶቼ መካከል ከእናንተው ከራሳችሁ ነፍስ ጥንዳችሁን መፍጠሬ እያለ ይናገራል። ከአደም ሔዋንም መፍጠሩ በሱረቱ ኒሳ የመጀመሪያው አንቀጽ ላይ አራተኛው ምዕራፍ ላይ አላህ ስብሐነሁ ወተዓላ ምን ይላል? ያ አዩሃ ናስ ተቁ ረበኩም አለዚ ኸለቀኩም ሚን ነፍሲን ዋሒዳ ወኸለቀ ሚንሃ ዘውጀሃ ይላል። ሰዎች ሆይ እኔን ጌታችሁን አላህን ፍሩኝ። አለዚ ኸለቀኩም ሚን ነፍሲን ዋሒዳ ያ ከአንድ ነፍስ የፈጠራችሁ የሆንኩኝ አምላካችሁን አላህን ከእርሷም ጥንዷን የፈጠርኩላት የሆንኩኝ እያለ ይናገራል። ስለዚህ ሔዋን የተፈጠረችው ከአደም ዓለይሂ ሰላም ከጎን አጥንት ነው። ሶስተኛ የክርስቶስ አፈጣጠር ነው። ክርስቶስ ደግሞ የተፈጠረው ያለ ወንድ ከሴት ብቻ ነው፣ ከድንግል ማርያም ማንም ወንድ ሳይነካት፣ ወንድ ብቻ ሳይሆን ሰው የሚባል ሱብሓነላህ። በጣም ይገርማል። አላህ የገለጸበት አገላለጽ ወለም የምሰስኒ በሸር ወለም የምሰስኒ ረጁል አይደለም ያላቸው፣ በሸር ነው ያለችው። ረጁል ቢባል ኖሮ ወጣት የሆነ ሰው ያልነካኝ የሚለውን ሊወስድ ይችል ነበር ይሄ ቃል አረበኛ። ነገር ግን በሸር ነው ያለችው፣ ሰው የሚባል ያልነካኝ ሲሆን ነው ያለችው። ማንም ሳይነካት በድንግልናዋ ሳለች አላህ ሱብሓነሁ ወተዓላ ከእርሷ ክርስቶስን መሲሁን ፈጠረ። ሌሎቻችን ደግሞ የኛ የሰዎች አፈጣጠር ነው። ሌሎቻችን ደግሞ ከእናቶቻችን
እና ከአባቶቻችን የተገኘ ነው። የመጀመሪያው ጅማሬያችን ምንድን ነው ከተባለ የፍትወት ጠብታ ነው። ያን አላህ ስብሐነሁ ወተዓላ በእናቶቻችን ማዕፀን ውስጥ ቀረጸን ሰራን። መጀመሪያ ፍትወት ጠብታ፣ ከዚያ በኋላ ያቺ ልቺ ለ40 ቀን ትቆያለች። ከዚያ ከ40 ቀን በኋላ የረጋች ደም ወደ መሆን ትቀየራለች። ከዚያ በኋላ የምትላመጥ ስጋ ትሆናለች፣ ስጋ ነገር ማለት ነው። ከዚያ በኋላ አጥንት ትሆናለች። ከዚያ ሙሉ በሙሉ አላህ ስብሐነሁ ወተዓላ ዳግም ስጋን ያለብሰንና ነፍስን ይዘራባታል። ከዚያም ሩሕን ከዘራባት ነፍስን ከዘራባት በኋላ ሰው አድርጎ ከእናቶቻችን ማዕፀን ያወጣናል። በዚህ መንገድ ነው የሰዎች አፈጣጠር። ብሩክ ሚውትህን አንሳውና። ስለዚህ በዚህ አፈጣጠር ያው ነቢይ ይለያያል። የሁለቱም እንዴት ይሆናል? አንድ አይነት እኮ አይደለም። በፈለግከው አንተ በመጽሐፍም እንደው በእርሱም ላይ ካለ አብራራ። ከአምላክ ነው በቁርአን ስማኝ፣ በቁርአን ነቢይ ኢሳን የሚለው ኢየሱስ ክርስቶስን የሚለው በአላህ ታምር ነው እንደማለት ነው እያልከኝ ያለው ነው ብዬ እንበነሽ። በጣም ጥሩ። አሁን በመጽሐፍ ቅዱስ ግን ኢየሱስ ክርስቶስ የተወለደ ቀጥልሽ። እንደ መጽሐፍ ቅዱስ በመጽሐፍ ቅዱስ ግን ኢየሱስ ክርስቶስ አንዴ እያዳመኩ ነው። እኔም አዳምጠኝ። አየሽ፣ አዳምጣለሁ። ቀጥል። በመጽሐፍ ቅዱስ ኢየሱስ ክርስቶስ ግን ምን ሆኖ ነው የመጣው? ጌታ ሆኖ ነው ኢየሱስ ክርስቶስ። ገባህ? በተአምር አይደለም። ጌታ የሚለውን ቅድም ውሃ በላሁልህ። አሁን ስላወላለዱ ነው ጥያቄው። ኢየሱስ ክርስቶስ በድንግልና ለመወለዱ ቆያ እንዴ በድንግልና ለመወለዱ ያለ አባት ከእናት ብቻ ለመወለዱ የእርሱ አስተዋጽኦ ምንድን ነው? አምላክ ነው ይሄን ጸጋ በእርሷ ላይ በማርያም ላይ የዋለላት ልጅን የሰጣት ወይንስ ራሱ ነው የክርስቶስ አስተዋጽኦ ነው? ክርስቶስና አምላክ አንድ ናቸው ወንድሜ። ቃል እኮ ነው የወረደው። በፈጣሪ ስም ስላወላለዱ ነው አሁን ጥያቄያችን። በድንግልና ለመወለዱ ክርስቶስ የእርሱ አስተዋጽኦ ነው ወይንስ የአምላክ የጌታ አምላክ የእግዚአብሔር አስተዋጽኦ ነው? እንደ መጽሐፍ ቅዱስ አሁን አንተ ልልህ የምትፈልገው ኢየሱስ ክርስቶስና እግዚአብሔርን ለይቼ እንድነግርህ ነው የምትፈልገው፣ ግን አይለያዩም። ስለዚህ እግዚአብሔር ተወልዷል በድንግል ማርያም። ምን አለ መሰለህ መልአኩ ቅዱስ ቆይ ስማኝ አንዴ እኔ ቅዱስ ገብርኤል መጣ፣ ድንግል ማርያምን ተፈስሒ እመቤታችንን ማለት ነው፣ ወንድ ልጅ ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ፣ እሱም የዓለም መድኃኒት ነው አለ። የዛን ጊዜ ይህ እንዴት ይሆናል አለች እመቤታችን ቅድስት ድንግል ማርያም። ይህ እንዴት ይሆናል ወንድ ስለማላውቅ አለች። ከዛ እሱም መልሶ ይህ በአንቺ ፍቃድ ሳይሆን በአምላክ ፍቃድ ነው አላት። የዛን ጊዜ ስትቀበል ይሁንልኝ እንደ ቃልህ ይሁን፣ ስማኝ፣ እንደ ቃልህ ይሁንልኝ ስትል ምን ወረደ? መንፈስ ቅዱስ በማህፀኑ አደረ። የዛን ጊዜ ምን ሆነ? ተጸነሰ ማለት ነው። ስለዚህ አሁን የመጣው ቃል ነው የመጣው። ገባህ? ቃል ደግሞ ፈጣሪ ነው። እሺ አዳምጣህ አንድ ጊዜ ኢየሱስ ክርስቶስን ከመወለዱ በፊት እሺ አዳምጣህ ስጋውን ያዘጋጀለት ማን ነው? ራሱን በራሱ ነው ስጋውን ያዘጋጀው ኢየሱስ ክርስቶስ ወይንስ አምላክ ነው ስጋውን ያዘጋጀለት? እንዴት ነው ግን የምታስበው አንተ? በፈጣሪ ስም መልሱን መልስ። ከመወለድ በፊት ስጋ ይዘጋጃል? ከመወለድ በፊት ስጋ ይዘጋጃል ወይ? በጣም ጥሩ። አንድ ጊዜ ኢየሱስ ክርስቶስ በድንግል ማርያም ማህፀን ውስጥ ስጋው ሲዘጋጅ ጊዜ ማን ያዘጋጀለት? ራሱ ነው ስጋውን ያዘጋጀው ወይንስ አምላኩ እንዳዘጋጀለት ኢየሱስ ተናግሯል? ስጋን አዘጋጀህልኝ ብሎ ለምን እንደዚህ ይላል? ቃል መጣ ልክ የሰው ልጅ ሆነ እንደሚለው እኮ ነው ብሏል። ሊሰቀል እንደመጣው እኮ ነው የሰው ልጅ እንዲሆን እና ብሏል። ላሳየህ ስጋንም አዘጋጀህልኝ ብሏል። አምላኩን እያልኩ ነው። ላሳየህ ማስረጃ ለውጣለ ብሏል። ኢየሱስ ክርስቶስ ቆይ እግዚአብሔርን አምላክ ይላል አይልም? ይላል እያልከኝ ነው ማለት ነው። ስጋውን አዘጋጀህልኝ ስጋዬን እያለ ኢየሱስ ክርስቶስ ተናገረ። አንደኛ። ሁለተኛ አሁን ደግሞ ወደ ህይወቱ ልመጣ። አዎ አባት ሆይ እያለ ሲጸልይም እኮ ይጸልያል እኮ አባትም ሆይ። አንድ አዳምጥ። አሁን ስለ ጸሎት አይደለም ስላመጣጡ ነው እያወራን ያለ ነው። ኢየሱስ ክርስቶስ ህይወትን ተሰጥቶ ነው ወይንስ አይደለም? የራሱ ነው ያ ህይወት። ኢየሱስ ክርስቶስ ህይወትን መስጠት የሚችል ራሱ ነው።
አይደለም ህይወትንም ተሰጥቶ ነው። እና ላሳይህ ማስረጃ መጽሐፍ ቅዱስ ይዘሃል? አዎ ይዣለሁ። ሂድ። አይዋ ዮሐንስ ወንጌል ሂድ። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 አውጣት። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ክርስቶስ እንዴት እንደሆነ ማለት አፈጣጠሩን አውቀዋል። ልል የፈለኩት አንድ ያውጣት። ህይወትንም ተሰጥቶ ነው። አንድ ያውጣት። አንድ የዛሬ ያላየኸው ብዙ ነገር አይተህ ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ኢየሱስ ክርስቶስ እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው የሚሰሙት፣ በህይወትም ይኖራሉ። አሎ ብሩክ ይሰማኝ? አቤት። ህይወትን ተሰጥቶ አይደለም ብለሃል። ተሰጥቶ ነው አልኩህ። እንዴት ህይወትን ይሰጣል? ራሱ እኮ ህይወትን ሰጭ ነው ብለህ ነበር አይደለ? ያው ህይወትን ተሰጥቶ እንደሆነ ላሳይህ ነው ማስረጃ። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 አይ ህይወትንማ ለመሰል አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ ህይወት እንዲኖረው ሰጥቶታልና። አላሁ አክበር። ስለዚህ ሰው ሁሉም ሲመጣ ምን ሆኗል? ሰው አይደል እንዴ? ህይወትን ተሰጥቶ ነው አይደለም? ኢየሱስ አልተሰጠም። አያውና ቃል አሁን አነበብኩ። ወይ ያነበብኩ ቆይ እንደምታደርጉ ልጆቻችሁ አብ በራሱ ህይወት እንዳለው ሁሉ ለወልድም ህይወት ይኖረው ዘንድ ሰጥቶታል ይላል አይልም? ይላል። በጣም ጥሩ። ህይወትን የተሰጠው ማን ነው? ሰጪው ማን ነው? ማን ነው ህይወትን የተሰጠው? እታች ምን ይላል? የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠ ይላል። ሳማኝ እንጂ ነጠላ ጥቅስ ብቻ እንደ ጴንጤ ይዘህ አትሂድ። አንዴ ብሩክ አዳምጥ። ህይወትን ሰጥቶታል ይላል አይልም? መጽሐፉን ካደ ወላሂ ሸመተተ እዚሁ አራን ሰጥቶታል ይላል አይልም? አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ ህይወት እንዲኖረው ሰጥቶታል ነው። አዎ ህይወትን ተሰጥቷል አይደል? እዚህ ጋር ኢየሱስ ክርስቶስ ሰጪው ማን ነው? ተቀባዩ ማን ነው? አብ። ህይወትን የተሰጠው ማን ነው? ሰጪው አብ ነው። ህይወትን የተቀበለው የተሰጠው ማን ነው? ወልድ። ለወልድ ይላል። ስለዚህ ኢየሱስ ክርስቶስ ህይወትን ተሰጥቶ ነው ማለት ነው አይደለ? ስጋውንም ተሰጥቶ ህይወቱንም ተሰጥቶ ሰው ደግሞ የስጋና የህይወት ውቅር ነው። ሁለቱንም ተሰጥቶ ነው ኢየሱስ ክርስቶስ። የራሱ አስተዋጽኦ የለውም ማለት ነው። ተሰጥቶ ነው እንዳለ ሁሉንም። ገብቷችኋል? ስለዚህ ያ ነው ሁሉ ነገር ተሰጥቶ። ሌላ ምጨምርልህ፣ ስልጣንም ተሰጥቶ እና ስለዚህ ህይወት አይሰጠውም እያልክ ነው? አይ ተሰጥቷል ህይወት። እሱንም አመንክ ማለት ነው። ህይወት ራሱ ስማኝ፣ ሻ እንደዚህ ላይ ቆይ አይደል? አንዴ ስማኝ። እሺ እየሰማሁ ነው። ኢየሱስ ክርስቶስ ወደ ምድር ሲመጣ ማለት ነው ሰው ሆኖ እንደመምጣቱ መጠን ምን አለው? ምን ይዛል? አይዋ ምን ይዛል? መልእክተኛ ነው፣ ከአምላኩ የተላከ መልእክተኛ ነው፣ ባሪያ ነው፣ አገልጋይ ነው፣ ለአምላኩ ሰባኪ ነው። ወንጌልን ይሰብክ ነበር። ንስሐ ግቡ የእግዚአብሔር መንግስት ቀርባለች እያለ ይሰብክ ነበር። ይህ ሁሉ ነበር ኢየሱስ ክርስቶስ። እኔ ሰው ነኝ ብሎ ተናግሯል። ይሰግድ ነበር፣ ይጸልይ ነበር፣ እያለቀሰ በጉልበቱ ተንበርክኮ እኔ ሰው ነኝ ብሎ ተናግሯል። አይዋ እውነት ነው። ነገር ግን የአምላክ ነኝ አላለም። በጣም የሚያሳዝነው ብሩኬ፣ አንተ ግን አምላክ ነው ብለህ ኢየሱስ ክርስቶስ እኔ አምላካቸው ነኝ አላለም? አላለም። ዮሐንስ 13:13ን ክፈት። እሺ እኔ አምላክ ነኝ ይላል እዚያ ጋር። ቅድም አየነው እኮ ብሩክ እኮ ዮሐንስ ክፈተው። እሺ ላንብብላቸው ለሌሎቹ። ቅድም አነበብከው አየነው። ጌታና መምህር ትሉኛላችሁ እንዲሁ ነኝና። እሱ አይደለም አሁን ጥያቄያችን። እኔ አምላክ ነኝ ብሏል ወይ ነው? ታዲያ ጌታና መምህር ትሉኛላችሁ እኔም እንዲሁ ነኝና አለ። ከዚህ በላይ ምን ይበል? መምህርም ነኝ ጌታም ነኝ። አዳምጥሽ አንድ ጊዜ። ጌትነቱ በመደረግ የተገኘ የስልጣን የሹመት ጌትነት ነው ብለን ቅድም አስረዳነህ። የለም አልተደረገም አልክ። አይ ተደርጓል ብለን አሳየን፣ አሳመንህ።
በመደረግ የሚገኝ ጌትነት መለኮታዊ ጌትነት ሳይሆን የስልጣን የሹመት በህዝቦቻቸው ላይ ጌታ መደረጋቸውን አለቃ መደረጋቸውን የሚገልጽ እንጂ ሌላ አይደለም። ገብቶሃል አይደል? እሱ ነው። አሁን ግን ጥያቄው ምንድን ነው? ኢየሱስ ክርስቶስ አምላክ እንዳለው ነው ያስተማረው ወይንስ እኔ አምላክ ነኝ ብሎ ነው ያስተማረው? ብሩክ አምላክ እንዳለው አስተምሯል። አምላክ አለ ይብሉ ምንድን አምላክ እንዳለው አስተምሯል አይደል? ኢየሱስ ክርስቶስ አምላክ አለው። ፍጹም ሰው ፍጹም አምላክ ስለሆነ እንደ ሰውነቱ አምላክ ይኖረዋል። ሰው እንደመሆኑ መጠን አምላክ ይኖረዋል። ምን አለም በመስቀል ላይ ሆኖ ኤሎሄ ላማ ሰበቅታኒ አባቶ ለምን ተውከኝ ያለው ለምንድን ይመስልሃል? እንደ ሰውነቱ አምላኩን እንትን እያለ ነው ማለት ነው። በጣም ጥሩ። ስለዚህ አምላክ ኢየሱስ ክርስቶስ አምላክ አለው ማለት ነው አይደለ? ለሱ ለራሱ አይደለም እያልኳ እንደ ሰውነቱ ነው። ፍጹም ሰው ስለሆነ ነው እኮ ፍጹም ሰው ስለሆነ በዚያ በሰውነቱ ኢየሱስ ክርስቶስ አምላክ አለው አይደለ? እንደ ሰውነቱ አምላክ አለው፣ እንደ አምላክነቱ ደግሞ ማድረግ ይችላል። አሁን ስለ አምላክነቱ እናወራበታለን። ግን ኢየሱስ ክርስቶስ አምላክ እንዳለው ኢየሱስ ክርስቶስ ይሄ ልጅ አምላክ ለምሳሌ ቆይ ኢየሱስ ክርስቶስ ከእናቱ ጋር ሲሰደድ አልተራበም? ተርቧል፣ ተጠምቷል። 40 ቀንና 40 ሌሊት ከጾመ በኋላ ተርቧል፣ ተጠምቷል። ለምን የሆነ ይመስላል? ይሄ እንደ ሰውነቱ ስለሆነ ነው። ገባ? ተፈትኗል። የዓለምንም መንግስታት ሁሉ ያስጎበኘውና ያሳየው ሰይጣን ነው አይደለ? ለኢየሱስ ክርስቶስ አዎ፣ ያስገረፈውም ያሰቀለውም ሰይጣን ነው አይደለ? ኢየሱስ ክርስቶስን አይደለም ነው። ወደ መጽሐፍ ቀጥታ እንሂድና ኢየሱስ ክርስቶስን ያስገረፈውና ያሰቀለው ዲያብሎስ ነው። ቀጥታ እሺ፣ አንዴ እዚሁ ላይ ስማኝማ፣ ስማኝ ንገር። ቆይ ስማኝ፣ እኔ ስማኝ፣ አንዴ ስማኝ፣ አንዴ አላወጣም፣ ትቼዋለሁ። በቃ እሺ፣ ቀጥታ። ኧረ እኔ ምንም ብታወጣው ችግር ኢየሱስ ክርስቶስ እስኪሰቀል ተሰቅሎ አድርጎ ሰይጣንን ከምድር ጥሎት እስኪሄድ ድረስ ሰይጣን ኢየሱስ ክርስቶስ አምላክ መሆኑን አውቋል አላወቀም? ኢየሱስ ሰይጣን ሲጀምር ሰይጣን አውቋል አላወቀም ነው ያልኩህ። አንዴ ተረጋግጥ፣ በል አዳምጥ። እሺ እየሰማሁ ነው። አምላክ አያውቅም። አምላክ አላለውም ሲጀምር። አንተ የእግዚአብሔር ልጅ ከሆንክ እያለ ነው ሲፈትነው ሁላ የነበረው እንጂ አንተ አምላክ ከሆንክ ብሎ አልፈትነውም። አያውቅም። ሰይጣን በደንብ አድርጎ እንትን ነው። ስለዚህ አምላክ መሆኑን ስላላወቀ ነው ያሰቀለው ማለት ነው። ወንድሜ አዳምጥ፣ ተረጋጋ። ጭራሽ ሰይጣን ከትንቢት ቃልን እያነሳ የሚናገር የእውቀት ባለቤት ነው ሰይጣን። መጽሐፍ ቅዱስ ላይ አንድ አዳምጥ። ሰይጣን መጽሐፍ ቅዱስ ላይ እኔ እኮ እያልኩ ስማኝ መጀመሪያ እስኪሰቀል ጥሎት እስኪሄድ ድረስ ከምድር ሰይጣን ኢየሱስ ክርስቶስ አምላክ መሆኑን አላወቀም። ተሰቀለ ከሄደ በኋላ ምድርም ላይ ያለ አምላክ ነው ብሎ አያውቅም። ሰይጣን ጠንቃቃ ነው እንደ መጽሐፍ ቅዱስ። ከሄደ በኋላ ኢየሱስ ክርስቶስ አምላክ መሆኑን አውቋል። የት በማስረጃ ለአንተ እሱ ገልጦ ላለሁ እንዲህ ማስረጃው እንዲህ እኔ ገልጠዋለሁ። ችግር የለውም። እንዳትደክም አንተ እኔ ልግለጠው ማስረጃ ሄድሽ እሺ ጋፊን ቀባ ሲንጃላ ዳጅማ ኡመተ ቀሽቲ ኡመተ ደጋን ታንጂ ካውጣልና እስክታውጣ ድረስ ወይ ነገር የቱ ጋር አውጣ? ብሩክ ምኑ ነው እኛ እኔ እኮ አንተ መረጃ እመጣለሁ አላልክም እንዴ? ዛሬ እሑድ ነው እንዴ? ዛሬ ልጆች
ወይኔ ብሩኬ እየጠበቅኩ ነው መረጃውን አንተው እንጂ እሑድ ነው እንደ ዛሬ ረስቸው ነቀኑ ባዳ አንቀር ሐሙስ እየሰማኝ ነው። አንተ ምን አልከኝ መሰለህ? ምን ኢየሱስ ክርስቶስ በቃ ሌላ ጥያቄ ያለው ሲቀጥል ብሩክ በቃ ሚት አድርግና አዳምጪ።